ጎንደር የነገር ሁሉ ፍጻሜ መቋጠሪያ መንደር እያሏት ነው ብዙዎች። የአጤ ቴዎድሮስ መናገሻዋ ታሪካዊቷ ምድር ጎንደር ከሰሞኑ የፋኖ ጀሌዎች መነታረኪያ፣ የሹማምንቱ ጉልበት መለኪያ፣ ለሙሽርነት የታጨች መድመቂያ ሆናለች። በሁለት በኩል እንደተሳለ ሰይፍ በፋኖም በመንግስትም በኩል የሚቋረጥ ስለት ያወጣችው ጎንደር የዘመነ ካሴና የእስክንድር ነጋ ፍልሚያ የዋንጫ ጨዋታ የሚደረግባት ምድር ሆናለች። ሐመር መረጃችን በዚህ ዙሪያ ወደ እናንተ የሚያደርሰው ዘገባ ይኖረዋል። በቅድሚያ ግን የዛሬ አጫጭር መረጃዎችን እናሰማችሁ። ወይዘሪት በላይነሽ በዶሬ የተባለች በቤሩት ሀገር ትሰራ ቆይታ ወደ ሀገሯ የምትመለስ ዲያስፖራ ነበረች። ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስም 4 ተጠርጣሪዎች የሜትር ታክሲ አገልግሎት ሰጪ በመምሰል ኮድ 2 አዲስ አበባ ታርጋ ቁጥር B96905 በሆነ ኮሮላ መኪና አሳፍሯት ከቦሌ ይወጣሉ። ከዚያም ትንሽ እንደሄዱ ትራፊክ መጣብን እንዳንያዝ እዚህ ጋር ውረጂና ማዶ ተሻግረሽ ትሳፈሪያለሽ እንጠብቅሻለን ይሏታል። ተበዳይም የተባለችውን ሰምታ ስትወርድ ሻንጣዎቿን እንደጫኑ ሿሿ የተባለ የዘረፋ ወንጀል ፈጽመው ያመልጣሉ። ይህ ነገር ሲሆን አንድ ጉዳዩን በአይነቁራኛ ሲከታተል የነበረ እግረኛ የመኪናውን ሰሌዳ በስልኩ ፎቶግራፍ አንስቶ ለኢትዮጵያ ፌዴራል ፖሊስ ትራፊክ ቁጥጥርና አደጋ ምርመራ አመራርና አባላት ፖሊስ ይሰጣል። የትራፊክ ፖሊሶች የደረሳቸውን መረጃ መሰረት በማድረግ ተጠርጣሪዎቹን በጂፒኤስ በመከታተል 4ቱንም ተጠርጣሪዎች ልደታ አካባቢ በቁጥጥር ስር አውለዋቸዋል። በተጨማሪም ተጠርጣሪዎቹና በተሽከርካሪ ላይ ፍተሻም ተደርጓል። በዚህም ከተለያዩ ግለሰቦች የሰረቋቸው 7 ተች ስክሪን የሞባይል ስልኮች፣ 2 በተን ስልኮች፣ ከተለያዩ ግለሰቦች የተሰረቀ 84485 ብር፣ 5 ባለ 500 ሪያል፣ 1 የባለ 200 ሪያል፣ 3 ባለ 10 ሪያል፣ 2 ባለ 5 ሪያል ኖት መያዙን የኢትዮጵያ ፌዴራል ፖሊስ አስታውቋል። የግል ተበዳይ ወይዘሪት በላይነሽ ንብረታቸውን ተረክበው በሰላም ወደ ቤተሰቦቻቸው እንዲሄዱ ማድረጓል ፖሊስ። የኢትዮጵያ ፌዴራል ፖሊስ ትራፊክ ፖሊሶችም በኤግዚቢትነት የተያዙ ንብረቶችና ተጠርጣሪዎችን ለቦሌ ክፍለ ከተማ ፖሊስ መምሪያ ለሐርቡ ፖሊስ ጣቢያ አስረክበዋል። ህወሓት ዛሬም ተቃውሞውን እያሰማ ነው። አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል መንግስት ኮሚኒኬሽን ጽሕፈት ቤት ምዕራብ ትግራይ የአማራ ክልል አካል ለማድረግ የፕሪቶሪያው ስምምነት እና ሕገ መንግስቱን የሚጥሱና የሚቃረኑ ተደጋጋሚ ተግባራት እየፈጸሙ ነው ሲል የትግራይ ክልል ጊዜያዊ አስተዳደር ካቢኔ አስታውቋል። በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አንድነት ሳይረጋገጥ በወራሪዎች ስር ያለው እና በየመጠለያ ጣቢያዎች የሚገኘው ህዝባችን እጅግ አስከፊና ዘግናኝ ህይወት እያሳለፈ ባለበት በአሁኑ ወቅት ስምምነቱ በተሟላ መንገድ እንዲተገበር የሚጠበቅብንን ሁሉ እየፈጸምን ነው ሲል የጊዜያዊ አስተዳደሩ ካቢኔ ባወጣው ወቅታዊ መግለጫ አስታውቋል። የትግራይ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ መራራ ትግል ማድረጉን የጠቀሰው ካቢኔው በመግለጫው ዘላቂ ግጭት የማቆም ስምምነት ተፈርሞ በውሉ መሰረት ሰላማዊና ፖለቲካዊ ትግል እያደረግን መሆናችን ሁሉ ሊገነዘበው የሚገባ እውነታ ነው ሲልም ገልጿል። አሁንም እንደ ህዝብ ተጨማሪ ከባድ ዋጋ እየከፈልን ነው። ነገር ግን ለዘላቂ ሰላምና ለፕሪቶሪያው ስምምነት ተፈጻሚነት ሲባል ከኛ የሚጠበቀውን ሁሉ እየፈጸምን ነው ሲልም ካቢኔው በመግለጫው ጠቅሷል። ይሁን እንጂ አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል ሚዲያና ኮሚኒኬሽን ጽሕፈት ቤት የሀገሪቱ ሕገ መንግስትና የፕሪቶሪያው ስምምነትን በሚቃረንና በሚጥስ መንገድ ምዕራብ ትግራይ የአማራ ክልል ግዛት በማድረግ ተደጋጋሚ መልእክቶች እየተላለፉ ነው ሲል የትግራይ ጊዜያዊ አስተዳደር ካቢኔ ባወጣው መግለጫ ከሷል። በአማራ ክልል ኮሚኒኬሽን ጽሕፈት ቤትና አማራ ሚዲያ ኮርፖሬሽን በያዝነው ሚያዝያ ወር ብቻ ሕገ መንግስቱንም ሆነ የፕሪቶሪያውን ስምምነት የሚጻረሩ በርካታ ተግባራት ተፈጽመዋል ያለው መግለጫው የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል በሚል ርዕስ ባስተላለፉት መልእክት ሁመራ የአማራ ክልል አካል አድርገው በማቅረብ የፕሪቶሪያው ስምምነት በግልጽ የሚጻረርና የሀገሪቱን ሕገ መንግስት የሚጥስ እጅግ አደገኛ መልእክት ማስተላለፋቸውን ጠቁሟል። በተጨማሪም በዚሁ ሚያዝያ ወር የኢትዮጵያ ፕሬስ ድርጅት ትግርኛ ቋንቋ ክፍል ባሰራጨው ዘገባ 2 የአማራ ክልል ዞኖች ማለትም ጎንደርና ሁመራን የሚያገናኝ የመንገድ ፕሮጀክት እየተጠገነ መሆኑን በመግለጽ ሁመራ የአማራ ክልል አካል አድርጎ በማቅረብ ተመሳሳይ አደገኛ ዜና ሰርቷል በማለትም ነው የጊዜያዊ አስተዳደሩ ካቢኔ በመግለጫው ያስታወቀው። መግለጫው ሲቀጥል ጎንደር ከተማን እናልማ በሚል በአዲስ አበባ ከተማ ሸራተን አዲስ የፌዴራል መንግስት ከፍተኛ ባለስልጣናት በተገኙበት መድረክ በተከናወነው የገቢ ማሰባሰቢያ መርሃ ግብር ላይ
በወልቃይት ጠገዴ ሰቲት ሁመራ ስም ገንዘብ እንደተበረከተ በመገናኛ ብዙሃን በቀጥታ ተላልፈዋል። ይህም ምዕራብ ትግራይ የአማራ ክልል አካል እንደሆነ በማድረግ የተሳሳተ መልእክት ለማስተላለፍ የተደረገ ሴራ ነው ሲል ድርጊቱን አውግዟል። እንደዚህ አይነት ተግባር የፕሪቶሪያው ስምምነትን የሚጥስ ነው ያለው ካቢኔው በመግለጫው ለተጀመረው የሰላም ሂደት የሚጎዳና ዳግም ግጭት እንዲቀሰቀስ የሚያደርግ ብቸኛ ጉዳይና አደገኛ ተግባር ነው ሲልም ገልጾታል። ድርጊቱም የትግራይ ጊዜያዊ አስተዳደር ካቢኔ በጥብቅ እንደሚኮንነው በመግለጽ በሚዲያ ተቋማትና በአማራ ክልል ኮሚኒኬሽን እየተፈጸሙ ያሉትን አደገኛና ተደጋጋሚ ሴራዎች ለሁሉም ሕዝቦች ወንድማማችነት፣ ማህበራዊ መስተጋብርና ትስስር የሚጎዱ በመሆናቸው እነዚህ አካላት ካላስፈላጊና የፕሪቶሪያው ስምምነት የሚጻረሩ ድርጊቶች እንዲቆጠቡ በማለትም ጠይቋል። የፌዴራል መንግስትም ጉዳዩን አጣርቶ የእርምት እርምጃ እንዲወስድ የጠየቀው የጊዜያዊ አስተዳደሩ ካቢኔ በመግለጫው ዘላቂ ሰላም በማስፈን ሂደት ላይ ቁልፍ ሚና ያለው የፕሪቶሪያው ስምምነት በተሟላ መንገድ እንዲፈጸም ግዴታውን እንዲወጣ ሲልም ጥሪውን አቅርበዋል። ሴት ነኝ እያለ ሲያጭበረብር የነበረው ወጣት ተያዘ። በተለያዩ የመዋቢያ አይነቶችና አርቲፊሻል ፀጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር ውሏል። በምዕራብ ሐረርጌ ዞን ገለምሶ ከተማ አስተዳደር ውስጥ በተለያየ መዋቢያ አይነቶችና አርቲፊሻል ፀጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር መዋሉን የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ አስታውቋል። ከሐረር የኮሚኒኬሽን ጽሕፈት ቤት የተገኘው መረጃ እንዳመላከተው ተጠርጣሪው ስንታየው አስቻለው የተባለው የ20 ዓመት ወጣት በተለያዩ የመዋቢያ አይነቶችና አርቲፊሻል ፀጉር በመጠቀም እንደዚሁም የሴት ረጅም ቀሚስ በመልበስ የማጭበርበር ተግባር ሲፈጽም በቁጥጥር ስር ሊውል መቻሉም ተመላክቷል። ተጠርጣሪው ረጅም ቀሚስ በማድረግ የሴት ቦርሳ በማንጠልጠል ራሱን በመዋቢያ ወደ ሴትነት ቀይሮ ከፍተኛ የማጭበርበር ተግባር ሲፈጽም እንደነበረም ተገልጿል። ተጠርጣሪው ለምን ራሱን ወደ ሴትነት እንደቀየረ ሲጠየቅ ከሚከታተሉኝ ሰዎች ለማምለጥ ነው ሲልም ለፖሊስ ቃሉን ሰጥቷል። ፖሊስ ግን ተጠርጣሪው በተለያዩ የመዋቢያዎችና የአርቲፊሻል ፀጉርና ረጅም ፀጉር በመልበስ ሙሉ በሙሉ ሴት መስሎ ወንድን በመቅረብ ካማለለ በኋላ አብረው እንዲያሳልፉ በማድረግ የእጅ ስልክና ቦርሳቸውን ነጥቆ በመሰወር ተግባር ላይ በትላልቅ ከተሞች ላይ ተሰማርቶ ድርጊቱን ሳይፈጽም አይቀርም በሚል የፖሊስ ጥርጣሬ ምርመራ የተደረገበት መሆኑን ተገልጿል። ተጠርጣሪው በቁጥጥር ስር ሲውል በቦርሳ ውስጥ በርካታ የሴት መዋቢያ ቁሳቁሶችና ሽቶ፣ ቅባቶች የተገኙ ሲሆን ባጃጅ ውስጥ የተሳፈሩ ተሳፋሪዎችና አሽከርካሪዎች ተጠርጣሪው ድምፁን ወደ ሴት ለመቀየር በሚያደርገው ሙከራ ለፖሊስ በሰጡት ጥቆማ በቁጥጥር ስር መዋሉ ተመላክቷል። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀ ውጥረት የተሞላበት ድርድር በኋላ ተፈራረመች። ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚያ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎም ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየምና ሊቲየም የተባሉ ወሳኝ ማዕድናት ሰፊ ግምችት እንዳላት ይታመናል። እነዚህ ማዕድናት ለታዳሽ ኃይል፣ ለወታደራዊ ሥራዎችና በኢንዱስትሪ መሠረተ ልማት ውስጥም ጥቅም ላይ ስለሚውሉ በእጅጉ ተፈላጊዎች ናቸው። ይህ የሁለቱ ሀገራት ስምምነት መፈጸሙ የተሰማው አሜሪካ የዓለምን 90% የሚሆን ብርቅዬ ማዕድናት ክምችት ካላት ቻይና ጋር የንግድ ጦርነት ውስጥ ባለችበት በዚህ ወቅት ነው። የአሜሪካ ግምጃ ቤት ረቡዕ ዕለት ያወጣው መግለጫ እንደሚያስረዳው አዲስ የተመሠረተው የአሜሪካና ዩክሬን የመልሶ ግንባታ ኢንቨስትመንት ፈንድ ሩሲያ ዩክሬንን ከወረረችበት የካቲት 2022 ጀምሮ ዋሽንግተን ለኪየቭ ለላከችው ከፍተኛ የፋይናንስና ቁሳዊ ድጋፍ እውቅና ሰጥቷል። የአሜሪካ ግምጃ ቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬንን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ስምምነቱ ይፋ የተደረገበት የቋንቋ አጠቃቀም በትራምፕ አስተዳደር ከተለመደው በበለጠ መልኩ ለዩክሬን አጋርነት ያሳየ ነውም ተብሎለታል። እስክንድር ነጋ እንዲህ እንዳሁኑ በየድሩ ግድሉ የሚማሰን ዓለምን ንቆ እንደመነነ ገዳማዊ መነኩሴ የዋሻ ወዳጅ ከመሆኑ በፊት አዲስ አበባ ላይ መሰረተውን ባልደራስ የሚባልን ድርጅት አብሮት ይመራ የነበረ ሰው ስለ ማንነቱና ከዶክተር አብይ ጋር ስለነበረው ንግግር እንዲህ ያስታውሳል። እንደው እኔ በግል ማቀውን ስለ ራሴ ኃላፊነት ወስጄ ልናገር ስለ እስክንድር መሳይ። እስክንድር እዛ አዲስ አበባ በነበርንበት ጊዜ አብይ ብዙ ጊዜ አስጠርቶት ነበር። ይገርማል። ብዙ ጊዜ እንነጋገር ብሎ አስጠርቶት ነበር። እኔ እናንተን ብቻችንን ምን የሚያነጋግረን ነገር አለ? ምን ተዋወቅ ሰዎች አይደለም ወይ? ድርጅታዊ መዋቅሩን ጠብቆ ነው ንግግር ማምጣት ያለበት።
ከዛ ውጪ ግን ከኔ ጋር መነጋገር ሳይሆን ከአዲስ አበባ ህዝብ ጋር ተነጋግሮ የአዲስ አበባ ህዝብ ችግር መፈታት አለበት የሚል አቋም የነበረ ሰው ነው። ደረቅ ነው። በዚህ የጠላው ሰው ነው። ለዚህ ነው ግልጽ የሆነ ጦርነት ውስጥ እንገባለን ያለው የነበረው። ከዚህ የተነሳ አሁንም እንደዚሁ በተለይ በሱ ላይ የሚነሱ ካራክተር አሳሲኔሽንስ እንደዚህ አንዳንድ መግለጫዎች ያያለሁና በቀጥታ ከዛ ጽፈት ከነ ዳንኤል ክብረት የሚመጣ ይመስለኛል። ከሰሞኑ እስክንድር ነጋን የሚመለከቱ የማንነት ጥቃቶች ተበራክተዋል የሚል መነሻ ያለው ሰው ነገሩ የሚመነጨው ከ4 ኪሎ ጉድጓድ ከዳንኤል ክብረት ምንጭ ነው ብሎ የራሱን ትርክት ያኖራል። በእርግጥ የ4 ኪሎ አለቆች እስክንድር ነጋን ስሙን እያጠፉ ከመዋል የዘለለ ኮስታራ ዛቻ ሲያሳርፉበት አሁን ፋኖ የሚባለውን አደረጃጀት ማንም አያውቀውም ነበር። ያኔ አዲስ አበባን የመቆጣጠር ህልም እነ እስክንድር ነጋ በቁማቸው ጭምር ሲያቃዣቸው በነበረ ጊዜ እንዲህ አይነት ጨዋታ አልፈልግም ብለው አራስ ነብር የሆኑት ጠቅላይ ሚኒስትር ግልጽ ጦርነት እናውጃለን ብለው ዝተው ነበር። አሁን ባላደራ አባደራ እንደሚባለው ጨዋታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን። ጦርነቱ አልቀረም። ሰበቡ ግን ከአዲስ አበባ ወደ አማራ ክልል ተዛውሮ ይኸው ብዙዎችን እያጫረሰ ነው። እስክንድር ነጋም ዋ ትሞክራትና ተብሎ የተቆጣባትን አዲስ አበባ እርም ብሎ ወደ አማራ ክልል ሲሄድ የገጠመው ብርቱ ተቀናቃኝ ዘመነ ካሴ ይባላል። ብዙ የተባለለት የሁለቱ ሰዎች ፍትጊያ ታዲያ ጎንደር ላይ የሚጠናቀቅ የፍጻሜ ጨዋታ ተሰናድቶለታል። አንድ ቤት ውስጥ የሚኖር አንድ አባወራ ብቻ ነው የሚሉም ደም የሚያሞቁ ዛቻዎች ያጀቡት ጉዳይ ሆኗል። በአንድ ቤት አንድ አባወራ ነው የሚኖረው። ባንዳ ቦታ የለውም። ባንዳ አገሩ ሆዱ ነው፣ የሚሄድበት ይሄድ። የተደበቀ አጀንዳም ካላቸው የሚሄዱበት ይሄዱ። ይሄ ትግል ግን ቅዱስ የሆነ የአማራ ብሔረተኝነት ትግል ነው። ስለዚህ እንደዚህ በግልጽ መምጣታቸውን እንደ መልካም ጎን እንየውና ከአማራ ክልል ተጠራርገው የሚወጡበት እንግዲህ አማራ ክልል ስንል ወያኔ ስለሰራት በኮቴሽን ነው ማለት ነው እንጂ ወያኔ የሰጠው የአማራ ምድር ሊሆን አይችልም። እና ከዛ ግን አሁን አማራ የታገለ ካለበት ቦታ ተጠራርገው የሚወጡበትን መንገድ አሁን በቀላሉ መቀየስ ይቻላል። አማራ ላይ ጠላት የሆነን ማጋለጥ አለብን። እስክንድር ከነ ተከታዮቹ በአሁን ሰዓት የአማራ ጠላት ናቸው። አፋሕድ ወይም ደግሞ የእስክንድር ፋኖ ነኝ የሚለው የዶላር ፋኖ መሆኑን አልፎ ተርፎ ደግሞ የአማራ ብሔረተኞች ስብስብ አለመሆኑን የአማራ ልጆች ተረድተው ከውስጡ እንዲወጡ ነው። እኛ የአማራ ደም እንዲፈስ አንፈልግም። እነሱ በራሳቸው አንደበት የተለያዩ ዘር መሃላችን ገብቶ እየተዋጋ ነው ብለዋል። ከሁሉም አይነት ነገድ መሃላችን አለ ብለዋል። ይቅናቸው፣ ከፈለጉ ከአብይ ጋር ይዋጉ። የአማራ ልጅ ግን ከአማራ ልጅ ጋር እንዲዋጋ አንፈልግም። ስለዚህ በተቻለ መጠን ከዛ ውስጥ ያሉትን አስተምሮ ማስወጣት፣ ለቤተሰቦቻቸው መምከር ነው። እንግዲህ ያው ተመክሮ ያልሰማን መከራ ይምከረው ነው የምትለው። ጎንደር አንድ ይሆናል እንጂ እንዴት አንድነቱን ትቶ በነ እስክንድር የዶላር ተገዥነት በባዕዲን ቀኝ አዝማችነት እንዴት ይሰለፋል? ይሄ ጥቂት ቡድን እንዴት የጎንደርን ታሪክ ያቆሽሹታል? እነኚህ ጥቂት ቡድኖች እጅግ ያሳዝናል። የአፄ ቴዎድሮስ ልጆች ሆኖ መገኘት ይገባል እንጂ ከአፄ ቴዎድሮስ ልጅነት አፈግፍጎ ወርዶ የዶላርና የባዕዲን ታዛዥ መሆን እንዴት አይነት ቅሌት ነው? በታሪክ ውስጥ ታሪካችሁ ስማችሁስ እንዴት ተብሎ ነው የሚጻፈው? ያ ባንዳ ነበር። ያ ለገዳዮች ቅጥረኛ ሆኖ ሲያገለግል ከዩኒቨርሲቲ ድረስ በዩኒቨርሲቲ መኪና ተሸኝቶ ፋኖነትን አደራጅና ተዋጋ ተብሎ የተሸኘ ነበር ተብሎ መያዝ አለበት ወይ? እጅግ ይሄ ታሪካችሁን እንዴት እንደምታበላሹት በግልጽ እያየን ነው። በጣም አሳፋሪ ነው። ስለዚህ በተለይ ለመውጋት የተነሱት የነ ሻለቃ ሀብቴ የነ ባየ ቀነው የነ ኮማንዶ ሳሚ የሚመሩትን ኃይል ለመውጋት መነሳታቸውን ነው በግልጽ እያሳዩ ያሉት። ስለዚህ ይህ አሳፋሪ ተግባር ስቴደንሳ ላይ ታሪካዊ ስራ ሊሰራ ይችላልና በየትኛውም አቅጣጫ ታሪካዊ ስራ ሊሰራ ይችላልና ከዚህ ጀርባ ያሉት
የአማራ ጠል ስብስቦች ማለትም በዶላር ወይንም በጥቅማ ጥቅም ከባዕዴንና ከወራሪው ጋር የተሳሰሩ ክፍሎች አይዟችሁ በሉ በርቱ ገስግሱ እያሉ እናንተን በልዩነት መስመር ማስቀመጥ ዋና ተግባራቸው ነው። ለማን ተብሎ ነው? ለማን? ለአማራ ነው? ለአማራ ከሆነ ይሄን ልታደርጉ አይገባም ነበረ። ስለዚህ የፍጻሜው ጦርነት ነው የሚሆነው። አንዱ ይለያል ማለት ነው። የፍጻሜው ጦርነት ነው። ወይ የወራሪው ኃይል ያሸንፋል ወይ ደግሞ ጀግናው ፋኖ ያሸንፋል ጎንደር ላይ። ይሄ ወደፊት የምናየው ይሆናል። ፋኖ ማለት ህዝብ ነው። ህዝብ ያሸንፋል ወይንም ህዝብ ይሸነፋል ጎንደር ላይ። ወራሪው ያሸንፋል በእነማን? በፋኖ ስም ከሚነግዱ የዶላር ፋኖዎችና በጥቅማ ጥቅም ከባዕዴን ጋር የተሳሰሩ ፋኖዎች ያሸንፋሉ ወይንም ጎንደር ያሸንፋል። እሱን አይተን ነው መሄድ ያለብን። ምናልባት እሱንም እያየን መግለጽ ትችላለህ። ከዛ በፊት ግን ምንድነው እየታዘብክ ያለው ባጭሩ? እሱም ብለን ወደ ዋናው ጉዳይ ወደ የፋኖን አጠቃላይ ሁኔታ እንዳስስበት እንሄዳለን። ግን አንዳንድ ነገሮች ምን እየታዘብክ ነው? እሺ አመሰግናለሁ ጋሽ ባለ። ያው አብዛኛውን አንተ ተናግረኸዋል። እንግዲህ የምንወያየው የጦርነቱ ወደ ፍጻሜው እየተሸጋገረ መሆኑን ነውና አቅጣጫውንም መቀየሩን ነው ለማንሳት የፈለግነው። ያም ምንድነው ያው የፋኖ አደረጃጀት ያው አሁን ጎምርቷል። ከዛም አልፎ ወደ አንድነት ሊመጡ ሲሉ እንግዲህ የደነገጡ ኃይሎች ናቸው በዚህም በዛም ለማደናቀፍ ስራ እየሰሩ ያሉት። ከመንግስት ስራው ነው የሚጠበቅ ነው፣ ግን ደግሞ በአማራ ስም እየታገልን ነው የሚል ጭንብል ያጠለቁ የአማራ ኃይሎች ነን ባዮች ያው በስምም ስንጠራው አፋር ነኝ የሚለው ወይም በእስክንድር የሚመራው ያው የጀመረውን ጦርነት ነው የምናየው። ጎንደርን እንሞሽራት የሚል የገቢ ማሰባሰቢያን ብለው እርጥባን ልመና የተደረገበት ድግስ ገና ግሳቱ ከልብ ላይ ሳይወርድ ክልል ሊያደርጓት የተነሱ ሰዎች አሉ የሚል ጭምጭምታም መሰማት ጀምሯል። የዚህ ጭምጭምታ ተነዋሪዎች ደግሞ አንድ ጊዜ ስኳድ ሌላ ጊዜ ፋፍዴን እየተባሉ መጠቋቆሚያ የሆኑ ሰዎች ናቸው። እነርሱ ግን ይሄ የውሸተኞች ወሬ ነው ሲሉ ያስተባብላሉ። አንዱ እንግዲህ እነዚህ ኃይሎች አብዛኛውን ጊዜ አንድን አካባቢ ታርጌት ያደርጋሉ። ታርጌት ሲያደርጉ ደግሞ ስም ያወጡለታል። እንደምታውቀው የመጀመሪያ ላይ ስኳድ አሉ። ደግሞ ብለው ደግሞ በስኳዱ ደግሞ ፋፍዴና ስኳድ አንድ ነው አሉ። ቀጥለው ደግሞ አሁን ደግሞ የዛሬ መግለጫቸው ደግሞ ምንሻ አሉ። እንግዲህ ደረጀ ምንሻ ሚል እንዴት ያለ ኃይል እንደሆነ ግራ ይገባኛል። እንዴት የፖለቲካ አማካሪ እንዳላቸው አይገባኝም። ራሳቸው እያጠፉ ነው እነሱ። እርግጥ አሁን ደግሞ አዲስ ዜማ መጣሽ ደግሞ ክልል ጎንደርን ክልል ለማድረግ ነው የሚል ኢቭንፍ 2008 አብዮት እንኳን ብንወስድ ጎንደር ላይ የተነሳው የኦሮሞ ደሜ ነው ብሎ ተነስቶ የአማራን ትግል ከየት ተነስቶ ወደ የት እንደሰፋ ወልቃይት ብረሳሽ ቀኝ ይርሳኝ ብሎ የተነሳ ትውልድ አማራንም ኢትዮጵያንም ለአብይ መምጣት መንስኤ የሆነ እንጂ የውሸት ለውጥ መንስኤ ነው። የጎንደር ህዝብ ፍላጎቱ ትልቅ አማራ መስረት፣ ከትልቅ አማራም ደግሞ ትልቅ ኢትዮጵያ የአፄ ቴዎድሮስ ልጅ በመንደርተኝነት የሚታማ ኃይል አይደለም። ግን እነሱ ለመብላት ሲፈልጓት ሊበሏት የፈልጓትን አሞራ ምን ይሏታል እንደሚባለው ማማኛ ስለፈለጉ እንጂ እንግዲህ የቴዎድሮስ የመይሳው ልጅ ኢትዮጵያን አንድ ለማድረግ መስዋዕት የከፈለ ትውልድ በኢትዮጵያዊነቱም በአማራነቱም የማይታማ ትውልድ ጎጠኝነትን አብጦ ከተው ከሌላው አማራ ከሌላው ኢትዮጵያን ለመነጠል የሚያደርጉት ስትራቴጂ ነው። ይህን እነሱም ሊያስተውሉት ይገባል። ይሄ በምንም መንገድ የፈለጉትን ይበሉ የእኛ ዓላማችን አማራ አንድ ማድረግ ነው። ቀጥሎም ደግሞ የኢትዮጵያዊነታችንን ትልቅ የኢትዮጵያ መስዋዕት መክፈል ነው። እኛ የቴዎድሮስ ልጆች እንጂ የማንም መንደርተኛ የማንም ወጠጤ ልጆች አይደለን፣ ደካሞች አይደለን። ታሪክ የምናውቅ ታሪክ የተረከብነ አባቶቻችን በሴት ያሳደጉነ ታሪክን የምናውቅ ኮምፕሌክስ የሌለብነ ቅናት የሌለብነ በቅንነት የምናምን በኢትዮጵያዊነታችን የምናምን በአማራነታችን የማናፍር የምንኮራ
ግን ኢትዮጵያዊነታችን አማራነታችን ትልቅ አማራ የአማራ ሁሉ ለማረጋገጥ እንጂ ሆን ብለው ደግሞ አሁን ለመነጠል ነው። ይሄ ስትራቴጂያቸው ነው። ጎንደር ግዛት ሊያደርጉ ክልል ሊያደርጉ እንትን ሊሉ ነው እንትን ሊሉ የሚሉት የአንድን አካባቢ የፖለቲካ ኢሊት ነጥሎ ከሌላው አካባቢ ማህበረሰብ ለመነጠል የሚከተሉት ስትራቴጂ ነው፣ ስልታቸው ነው፣ የፖለቲካ መርሃቸው ነው እንጂ በምንም መንገድ ትናንትና ስኳድ ያሉና አሁን ደግሞ ምንሻ ብለውናል። አሁን የብልጽግና ምንሻ ከብልጽግና ጋር እኮ የደህንነት ክንፍ የነበረ ማን ነው? አብዛኛው እኛ ታገቅ ቅድም እንደነገርኩ አርበኛ ደረጀ ነው ከ97 ጀምሮ ሲታገል ነበር። ከኢህአዴግ ጋር ንክኪ የሌለው ከብልጽግና ጋር ንክኪ የሌለው ኃይል ነው። ጌታ አስተዳደር እንዴት ያለ ህይወቱን ጥሎ መጥቶ እንዴት ያለ እስክንድር ነጋ ከ84 ጀምሮ ለአማራ ህዝብ መስዋዕት እየከፈለ ኃይል ነው። እኛን ብትወስደን እንኳን ከ93 ጀምሮ ከማዕድ ጀምሮ መስዋዕት እየከፈልን ከኢህአዴግ ጋርም ከብልጽግና ጋርም ንክኪ የሌለን ሰዎች ናቸው። ከብልጽግና ጋር የደህንነት ክንፍ የነበሩ ትናንትና ልዩ ኃይል የነበሩ አካሎች ናቸው። አሁን ለምን መጥቶ የሚል ነገር የለም። ሰው ከተለወጠ ችግር የለብንም። ይግቡ አግዘውና ትግሉ ቢያግዙና ችግር የለበትም። ግን የነሱን ታሪክ ረስተው ሰው ትልቅ ተራራ የሆነን ለኢትዮጵያ ሆነ ለአማራ ህዝብ መስዋዕት የከፈለን ተራራ ያለውን ታሪክ ጥላሸት እየገቡ ያንድን አካባቢ ደግሞ ለመነጠል ግለሰቦችንም ሆነ አካባቢውን ደግሞ ለመነጠል የሚያደርጉ ስትራቴጂ ግን የከሰረና የደከመ አስተሳሰብ ነው። ከዚህ ሊማሩ ይገባል ብዬ ነው። ይሄ የተማደረሳቸው ደግሞ አሁን ሌላ ነገር ደግሞ ሌላ ያመጣሉ። አሁን በስኳድነት ስሙ የሚነሳው የጎንደር ክን ከጎንደር ተሻግሮ ሸዋ ላይም በገንዘብ ጉልበት የገዛቸው ሰዎች አሉና ይመከሩ ይዘከሩ ብሎ ምክር የሚያዘንብ አዛውንትም አልጠፋም። ረሰታችሁት የሸዋ ጠቅላይ ግዛት እዝ አመራሮችን እንድታነጋግሩ፣ እንድትመክሩ፣ እንድትገስጹ፣ እንድትጎጡ በዚህ አጋጣሚ ጠይቃለሁ። ለምን እየሄዱበት ያለው አካሄድ፣ እየሄዱበት ያለው አሰራር፣ እየሄዱበት ያለው መንገድ እጅግ በጣም የተሳሳተ ነው። ትግሉን የሚጎዳ የሸዋን ህዝብ ጥቅምና ፍላጎት የሚጎዳ የአማራን ህልውና የሚጎዳ ለአገዛዙ ለዘረኛው አገዛዝ እንደውም ትልቅ ጥቅምን እያስገኘ ያለ እንቅስቃሴና አሄድ ነው እያደረጉ ያሉት። የሸዋ ጠቅላይ ግዛት እዝ በዋናነት የሸዋን ፋኖ አንድ እንዲሆኑ በተለይ እነ መከታው ማሞ ከሸዋ ፋኖች ጋር ከነምደሳለኝ ጋር ተነጋግረው ሸዋን አንድ እንዲያደርጉ ላለፉት 1 ዓመት ተኩል ሲጠየቁ ሲለመኑ ሲጨቀጨቁ ሆኖም እንኳን ሸዋን አንድ ላይ ያደርጉ ቀርቶ አድማጮቻችን ተመልካቾቻችን ጭራሽ እርስ በርስ በእነሱ ውስጥ ያሉ ክፍለ ጦሮችን በእነሱ ውስጥ ያሉ ብርጌዶች ላይ ራሱ ተኩስ እየከፈቱ በጣም ችግር እየተፈጠረ ነው። ከዚህ በፊት በስፋት እንደተዘገበው የሸዋ ጠቅላይ ግዛት እዝ በአጼ ዳዊት ክፍለ ጦር በቀስተ ንዕብ ብርጌድ ላይ ውጊያ እንደከፈተ የብርጌዱም ደግሞ አዛዥ ፋኖ ሞገስ እንደቆሰለ ብዙዎች እንደሞቱ በስፋት ዘግበናል። እና እንዲህ አይነቱ አካሄድ እንዲቆም በወንድም ላይ ጣት በወንድም ላይ ጠጠር መወርወር በወንድም ላይ ጥይት መተኮስ መቆም አለበት። እነ መከታው ማሞ የሸዋ ጠቅላይ ግዛት እዝ ፋኖች የተመሰረቱት የተቋቋሙት የህዝብ ፋኖችን እንጥለው ለህዝብ ብለው የተቋቋሙ እንደመሆናቸው መጠን ህዝብን እየጎዳ ያለውን አገዛዙ ላይ ነው እንጂ ማተኮር ያለባቸው ወንድሞቻቸው ላይ መተኮስ ያለባቸውን ብለን በተደጋጋሚ ይሄ ነገር እንዲታረም እየጠየቅን ነው። ነገር ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዓላማቸው አጀንዳቸው ምን እንደሆነ አላቅም። አሁንም በወንድሞቻቸው ላይ ችግር እየፈጠሩ እንዳለ ነው እንግዲህ ያሉ መረጃዎች የሚጠቁሙት። እንግዲህ ባለፈው ፕሮግራም በተለይ የሰባ ክፍለ ጦርን በተመለከተ የሰባ ክፍለ ጦርን በተመለከተ የሰባ ክፍለ ጦር ላለፉት 3 ሳምንታት 4 ሳምንታት በኤፍራታና ግድም አካባቢ በአራት አቅጣጫ ወደ አካባቢ ወደ ወረዳው ከመጣው የኦነግ የኦሮሞ ብሔረሰብ ሚሊሻዎች ጽንፈኛ ሚሊሻዎች የመከላከያና እንዲሁም ሆዳደር የመንዝ የአማራ ብልጽግና ካድሬዎች ሚሊሻዎች ጋር ያደረገው ውጊያ እጅግ በጣም ትልቅ መስዋዕትነትን ያስከፈለ ትልቅ ውጊያ ነበር ሲደረግ ነበር። ከፍተኛ ውጊያ ነበር ሲደረግ ነበር እና በዚህ ጊዜ የሰባ ክፍለ ጦር ፋኖች የክፍለ ጦሩ አዛዥ ፋኖ ተስፋዬ ቦጌ ሁሉ ሳይቀር የተሰዋበት ሁኔታ ነው ያለው። በዚህ ጊዜ ለ3 ሳምንት ለ4 ሳምንት ከፍተኛ ውጊያ በኤፍራታ ግድም እየተደረገ ነበር። ይሄ በሚሆንበት ጊዜ የሸዋ ጠቅላይ ግዛት እዝ እነ መከታው ከፍተኛ ፍልሚያ እያደረገ ላለው በስራቸው ላለው ክፍለ ጦር አስፈላጊውን ስንቅና ትጥቅ አስፈላጊውን ተጨማሪ የሰው ኃይልም ለመመደብ አልቻሉም እና ከዚህ የተነሳ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በቂ የሆነ አመራር እየሰጠ ስላልሆነ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር
በፋኖ ያለው በሸዋ ያለውን የፋኖን አንድነት ከማጠናከር ይልቅ አፋሕድ በሚባለው በእስክንድር ነጋ የሚመራው ድርጅት እየተመራ ሪሊ በሸዋ ውስጥ አንድነት እንዳይመጣ መከፋፈል እንዲኖር እየሰራ በመሆኑ በዚህ አብዛኛው በሸዋ ጠቅላይ ግዛት ውስጥ ያሉ ፋኖዎች ደስተኛ አይደሉም። በሸዋ ጠቅላይ ግዛት እዝ የአፄ ዳዊት ክፍለ ጦር ውስጥ የነበረው ደራ አካባቢ ሲንቀሳቀስ የነበረው ያሳምነው ጽጌ ብርጌድ ከሸዋ ጠቅላይ ግዛት እዝ ራሱን ለይቷል። አሁን ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር የሰባ ለሰባ ክፍለ ጦር ጠንካራ ከሚባሉት ክፍለ ጦሮች መካከል አንዱ የሆነው የሰባ ለሰባ ክፍለ ጦር ራሱን ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለይቷል። የለየበትም ምክንያት ቫሊድ የሆነ ምክንያት ስላላቸው። ታዲያ ጎንደር ላይ ይቋጫል ተብሎ የሚጠበቀው የሁለቱ ዝሆኖች ፍትጊያ ወሎና ጎጃምን ሸዋን ጨምሮ የሚያናጋ ፋኖን ለአንዴና ለመጨረሻ ጊዜ ሰንጥቆ የሚያርፍ እንዳይሆን መሰጋቱ አልቀረም። ጎንደር ክልልም ሆነች አውራጃ፣ ወሎ ላይ ምሬም ነገሰ ኮሎኔሉ፣ ሸዋ ለዋና ከተማዋ ያቀረበችም ራቃች፣ ጎጃም በዘመነ ካሴ ልክ ተሰፋችም ተቀደደች። የነገሩ ሁሉ ማብቂያ ግን በወልቃይቷ ምድር በኮሎኔል ደመቀዋ ሰፈር ጎንደር ላይ ስለመሆኑ ብዙዎች እየተነበዩ ነው።